ኢትዮጵያውያን ኮከቦች በዓለም አቀፍ የትራክ ውድድሮች ላይ ደምቀው ይታያሉ ተብሎ በጉጉት ይጠበቃል። ኢትዮጵያውያን ታላላቅ አትሌቶች አሁን እየተፋፋመ ባለው ከቤት ውስጥ ውጪ የትራክ ውድድር ላይ በዓለም የአትሌቲክስ መድረክ በድጋሚ ማዕበል ለማስነሳት ዝግጅታቸውን ጨርሰዋል። በሪሁ አረጋዊ አምና በብራሰልስ በተካሄደው የዳይመንድ ሊግ የፍጻሜ ውድድር ላይ 12 ደቂቃ 43 ሰከንድ 66 ማይክሮ ሰከንድ በመግባት ካሸነፈ በኋላ አሁንም ጥሩ የሚባል አቋም ላይ ነው ያለው። እናም ይህ ኢትዮጵያዊ ካቆመበት ለመቀጠል ዝግጁ ነው። የ24 ዓመቱ በኦሎምፒክ ውድድር፣ በዓለም የቤት ውስጥ ቻምፒየንሺፕ ውድድር እና በዓለም የዓለም አቋራጭ ውድድሮች ላይ ላለፉት 14 ወራት ያህል ድሎች ቀንተውታል። የሜዳሊያዎችም አሸናፊ መሆኑን ችሏል። በዘንድሮ የዳይመንድ ሊግ ውድድርም ከሌላው የሀገሩ ልጅ ጌትነት ዋለና ከኬንያዊው ኒኮላስ ኪፕኮሪር ጋር የሚፋለሙ ይሆናል። በነገራችን ላይ ማለት ነው ትርጉሙን ላቆመውና እኔ በሪሁ አረጋዊን በጣም ነው የምወደው። ለምን ብትሉኝ በፓሪስ ኦሎምፒክ ላይ ተሳትፈን አልነበረም? ከዛ አሁን እዚህ ጋር የምትመለከቱት ምስል ማለት ነው መጀመሪያ ላይ ውድድሩ ሲካሄድ እኔ ከ1 እስከ 3 እንወጣለን፣ አረንጓዴ ጎርፍ ተደገመ፣ እንደዚህ እያልኩኝ ሳስብ እርግጠኛ ነኝ አብዛኛው ኢትዮጵያዊ እንደዛ እንዳሰበ። ከዛ ኋላ ማለት ነው የሚፍ ቀጀልቻና ሰለሞን ባረጋ ወደኋላ አልቀሩም እና በሪሁ አረጋዊ እንደምንም ብሎ ሁለተኛ ወጣ። ከዛ በኋላ በፓሪስ ኦሎምፒክ ውድድር የመጀመሪያ ሜዳሊያችን ነበረ። እና በቃ የሆነን ሰው ወዳችሁት ከዛ በዛ ወዳችሁት የሚቀሩት አለ አይደለ? እንደዛ ነው። በሴቶች የ800 ሜትር ውድድር ደግሞ ጽጌ ድጎማ ኢትዮጵያን የምትወክላት ሲሆን ጽጌ ድጎማ በፓሪስ ኦሎምፒክ የብር ሜዳሊያ አሸናፊ ነች። በነገራችን ላይ ሁላችንም የማንረሳው የግላስጎ ድሏን ነው። ምክንያቱም ግላስጎ ላይ በሜዳሊያ ስታገኝ በ800 ሜትር ለሁላችንም ብርቅ ነበረ እና አስባችሁታል። ኢትዮጵያ በዓለም መድረክ በ800 ሜትር ውድድር ላይ አሁን ሜዳሊያ ልንጠብቅ ነው። ጽጌ ድጎማ ስላለች ወርቅ ልናገኝና ወርቅ ካላገኘን ልንበሳጭ ነው። በጣም ደስ የሚለው። እሺ ቀጥላለች። ስለዚህ ከጽጌ ድጎማ ጋር አብራት የምትፎካከረው ንግስት ጌታቸው ትሆናለች ማለት ነው። ንግስት ጌታቸው ያው ስሟ ሊነግራችሁ ይገባል፣ በድጋሚ ከኢትዮጵያ ነች። ስለዚህ ጽጌ ድጎማና ንግስት ጌታቸውን የምትፎካከራት ጃማይካዊቷ ናቶያ ጎሌ ቶፒን ነች። እናም የዩጋንዳ የዓለም ቻምፒየን የ2019 በፈረንጆቹ የ2019 የዓለም ቻምፒየኗ ሀሊማ ናካይ ነች ማለት ነው። ስለዚህ በተመሳሳይ ሰዓት ደግሞ የወንዶች የመሰናክል ውድድር አለ። ያኛውን እሱን ራይዚንግ ስታር በማለት ነው እየገለጹት ያሉት። ያው አዲሱ ኮከብ እንደማለት ነው፣ ወይም ደግሞ አዲሱ በውድድሩ ላይ መጣው ያለው ኮከብ ሳሙኤል ፍሬው ነው። ስለዚህ ሳሙኤል ፍሬው በሱፊያን ኤል ባካሊን በሲያመን አሸንፎታል። በነገራችን ላይ እሱን በማሸነፉ እኔ በበኩሌ በጣም ደስተኛ ነኝ። ምክንያቱም ኢትዮጵያዊው ለሚቻ ግርማ አሁን እዚህ ምስሉ ላይ እንመለከተዋለን። እናሱ ባለፈው አምና የፓሪስ ኦሎምፒክ ላይ ትዝ ካላችሁ የመሰናክል ውድድር ላይ እንደውም አደናቅፎት ወድቆ አልነበረም? ለማንኛውም እሱ ከሱፊያን ኤል ባካሊ ከሱ ጋር ብዙ ጊዜ እየተፎካከረ ማሸነፍ የቻለ አይመስለኝም እና የሚወጡት ዜናዎች ራሳቸው በጣም ነበር የሚያበሳጩት። ለምሳሌ እዚህ ስክሪኑ ላይ የምንመለከተው ሱፊያን ኤል ባካሊ በድጋሚ ለሚቻን አሸነፈው የሚል ነው። ላይክ ቤትስ ለሚቻ ግርማ ቱ ጎልድ አጌን። ስለዚህ ወርቁን በድጋሚ ሱፊያን ለሚቻ ግርማን በማሸነፍ እንዳሸነፈ ነው እዚህ ጋር እየገለጸ ያለው እና ይህ ለሀገሩ ልጅ እንደተበቀደለት ሁላ ነው እኔ በበኩሌ እንዳንድ ግለሰብ የምቆጥረው። ስለዚህ በመጀመሪያ ሳሙኤል እንኳን ደስ አለ። አሁን ሳሙኤል ፍሬው በተለይ ሱፊያን ኤል ባካሊን ሲያሸንፍ እኔ እሱን የለሜቻ ግርማን እልህ የተወጣለት ያህል ነው ደስ ያለኝ። ስለዚህ ለማንኛውም ያንን እሱን ሱፊያን ኤል ባካሊን ማሸነፉ የአጋጣሚ ነገር ወይም የእድል ነገር አለመሆኑን ያስመሰክራል ብለን ነው ተስፋ የምናደርገው። ስለዚህ ይሄ ወጣት ኢትዮጵያዊ ሳሙኤል ፍሬው በዚህ ውድድር ላይ የሚገጥማቸው
አንደኛ የኬንያዊውን ሳይመን ኮዌች ከእሱ ጋርና ከኤድመንድ ሴረም ጋር በሌላ እንግዲህ በጣም አጓጊ በሆነ ውድድር ላይ የሚፋለም ይሆናል። ስለዚህ እነዚህ አትሌቶች በሚሳተፉባቸው ጊዜያት ላይ አይናችን እንዳለ ቢያንስ ስቴዲየም ውስጥ ገብተን የማናየው ሰዎች አይናችን የቴሌቪዥን መስኮታችን ላይ ተተክሎ እንግዲህ ይቅናችሁ እያለን እንደግፋችኋለን። እንደማንጮህባችሁ ተስፋ እናደርጋለን። ለማንኛውም እስኪ ይቅናችሁ። መልካም እድል።